Kasongo ye Mombali nanga Kasongo mbona wewe Songa libala oh ye Kasongo mbona wewe Mombali nanga እንግዲህ ትንሽ ለሚያስቅ ነው እዚህ ላይ ምን እንደምል አላውቅም። ትንሽ ያስቃል ጥሩ ነው ግን አንዳንድ ጊዜ መኪኖች ላይ እንደዚህ ደገፍ ብለን ስንቆም በተለይ ሳሳ ያሉ መኪኖች ከሆነ በተለይ ከፊታቸው ኮፈናቸው ላይ ስንቆም የመጎርበጥ የመጨፍለቅ ነገር አላቸውና መኪና ስንደገፍ ለኛም ልብሶቻችን ቢቆሽሽበት ሁኔታ አለ። እንትናቸውን አክብሬላቸዋለሁ የሱ ንብረት ነው ብለው ከንብረቱ ላይ መነሳታቸው ጥሩ ነው። አንዳንድ ሰዎች ደስም የማይላቸው ሁሉ አሉ። ሞተር አስነስተው የማይነሱ የማይሄዱ አሉ ግረኞች። እሱ ጥሩ አይደለም። ይሄ ማክበራቸው ጥሩ ነው። እንግዲህ መኪና ላይም ስንደገፍ ጥንቃቄ ማድረግ አለብን። ወደሚቀጥለው ቪዲዮ ሄዳለሁ። ብስክሌት ልጅ መታው ተርፋል ነው ክቡራን ተመልካቾቻችን እንግዲህ እንዳያችሁት ብዙ ጊዜ ነው የምለው ነው ትርኢት ሊያሳይ ይሁን ከዛ እምቢ ብሎት ነው ይሁን አላቅም። እንግዲህ ተሽከርካሪው ከዛ ሲመጣ ወይ ያንን በታክቲክ ዘላለው ብሎም ሊሆን ይችላል እየተለማመደ ሊሆን ይችላል። የደረሰውን ጉዳት አይታችኋል። ሰውየውም ተርፈዋል። ነገሩ አደጋ ላይ ወድቆ ነበረ። ራሱም በቃ ለጥቂት ነው የተረፈው። እንግዲህ ልምድ ስላለው ተነስቶ ሄዷልና እንደዚህ አይነት ነገሮች ላይ ጥንቃቄ ማድረግ አለብን የምንለው ለዚህ ነው። ከከተማ ወጣ ብላችሁ የልምምድ ቦታዎች ላይ ብትሰሩ ሰው የማይደርስበት ቦታ ከዛ ወደዚህ ሲሻገር ሰው ሊመጣ እንደሚችል መገመት አለበት። ሰውየው አሁን የያዙትን ዕቃ ነው ያስጣላቸው። ምናልባት አንገታቸውን ቢለው የሞት የአደጋም ሊያመጣባቸው ይችላል። እንግዲህ እና ጥንቃቄ በጣም ያስፈልጋል። እንደዚህ አይነት ነገሮች የምትሰሩ ሰዎች እንግዲህ የዚህን አደጋ መንስኤ ከስር ባናቀው ሊለማመድ ከሆነ በጣም ትክክል አይደለም። ሪስክ ነው። በዚህኛው በኩል ሰው የማይመጣበት መሆን አለበት። እሱ ላይ ምንም እንግዲህ ልምድ ስላለው ከወደቀ በኋላም ተነስቶ ሄዷል። ግን ሰውየው ላይ የደረሰውን አደጋ አይታችኋል። ለጥቂት ነው የተረፉትና እንደዚህ አይነት ነገሮች ላይ ጥንቃቄ እናድርግ ነው። ወደ የሚቀጥለው ቪዲዮ ሄዳለሁ። ጥሩ ነው። ተመልካቾቻችን ተመስጬ እያየሁት ነበር ደጋግሜና እንደዚህ አይነት ነገሮች ብዙ አይመከሩም። ኦሬዲ ስለመጣ አስተያየት ልስጥበት እንጂ እንግዲህ ወይ ባለቤቷ ሊሆን ይችላል ቤተሰብ ሊሆን ይችላል በሪዘርቭ ቁልፍ ነው እያሰቃዩት ያሉትና እንደዚህ ባናደርግ። ሁለተኛ ደግሞ ይሄ ጥሩ ቪዲዮ እዚህ የሚመጡት እኔንም እያስተማሩኝ ነው። እንዲህ አይነት ነገር ገጠመኞች ቢገጥማችሁ በአንድ ሳይድ ብቻ መኪናው በራሱ ተከፈተ ብላችሁ እንድታስቡ ነው የሚያደርገው። ግን በአንድ ሳይድ ብቻ ከማየት የሆነ ነገር ሊኖር ይችላል ብለን ማሰብ አለብንና አንዳንድ ጊዜ ሪሞት ከቤታቸው እያመጡ መዝናኛ ቦታዎች ላይ የቴሌቪዥን ድምጽ የሚቀንሱ የሚጨምሩ አሉና ተመሳሳይ ሲሆን ልክ እንደዛ ብዙ ሰው ግራ ይጋባ ነበር በፊት። አሁን ግን ምንድነው ብሎ የቴክኖሎጂ ዘመን ስለሆነ ዞር ብለን ከመበሳጨት እየነዳች ቢሆንስ የተከፈተባት 10 ጊዜ በእንደዚህ አይነት በሰጨት ሌላ ነገር ውስጥ ትወድቅ ነው ማለት ነውና ነገሮችን ረጋ ብለን አስበን ቼክ ማድረግ ሌላም በምን ምክንያት ሊሆን ይችላል ብለን እንድንጠራጠር ያደርገናል ማለት ነው። ወደሚቀጥለው ቪዲዮ ሄዳለሁ።
እንግዲህም እንዳያችሁት ነው ዚብራ ላይ ቅድሚያ ለማንሰጥ በጣም ለምንገበገብ አሽከርካሪዎች ጥሩ መልእክት ነው። ብስክሌት የሚነዱት ሰዎች ለቅድሚያ ሊሰጧቸው ስላልቻሉ ለአዛውንቶቹ ራሳቸው ዘግተው አስቆመው ዚብራውን እንዲሄዱ አድርገዋቸዋልና እኛም ሀገር ገና ነው የዚብራ ነገር ምንም የገባን ያለ አይመስለኝም። ዚብራ ከሆነ ለእግረኛ ቅድሚያ የምንሰጥበት ማለት ነው። እግረኞችም ፈጠን ፈጠን ብለን መሻገር ብንለምድ የሚያስቆመን ሲገኝ ደግሞ መኪና ራሱ ዚብራም ላይ ባይሆን እኮ አንድ መኪና ከቆመ ሌላኛው መኪና የሆነ ነገር ያ ሰውዬ ችግር አጋጥሞት ነው ለምን ደርበን እናልፋለን ብዙ ጊዜ ማለት ነው። ዚብራ ላይ ደርበው የሚያልፉ ሰዎች እኔ ከቆምኩ የሆነ የሚሻገር ሰው አለ ወይም የሚያልፍ ሰው አለ ማለት ነው። ወይ የሆነ አውሬ መጥቷል ወይ እንስሳ መጥቷል ማለት ነውና እዚህ ላይ በጣም ዚብራ ላይ ባካችሁን። ሁለተኛ ደግሞ አንዳንድ ጊዜ አሁን ትናንት አንድ አሽከርካሪ በጣም ደውሎልኝ ነበርና በዚህ በአዲሱ ቅጣቱም ትንሽ ከፍ ብሏልና ባካችሁ ስትቀጡ በማይታይ ዚብራ ላይ እናንተ ስላወቃችሁት በማይታይ ምልክት ላይ እናንተ ስላወቃችሁት አይደለም መሆን ያለበት። ይሄ ትክክል አይደለም። ምልክት እንኳን 1000 ዓመት የኖረ ምልክት ዛሬ መኪና ገይቶት ከወደቀ ከሌለ ሰውየው በምልክት ነው የሚታዘዘው አሽከርካሪና ይሄን ታሳቢ ብታደርጉ ላለው ለትራፊኮችም ወደሚቀጥለው ቪዲዮ እንሄዳለን። የሚገርም ነው እንግዲህ አንዳንድ ጊዜ ከዚህ ከካሜራ ላይ የሚገኙ ነገሮች ክቡራን ተመልካቾቻችን ፖሊስ እያሳደደው ነበርና ተጋጩ። የድሉ ነገር በድልድይ ዘሎ ፖሊሱ እዚሁ ቀረ፣ እሱ በዚህ በኩል አመለጠ ማለት ነውና ያ ጋሪ ነገሩ ጠቀመው ወደ ላይ ለሚዘላ አጋጣሚ እድል ቀን ነው እንግዲህ ያው ለነገሩ የሰለጠነው ዓለም ላይ ከፖሊስ አምልጦ ለመሄድ እጅግ በጣም ከባድ ነው። አሳስቦ የተደረገበት ነገር አይደለም። ሊያዝ ይችላል ወደ በኋላ ላይ ግን ዋናው ነገር አንዳንድ ጊዜ እንዲህ አይነት አደጋም ሲመጣ ይጠቅማሉ። ይሄ ድልድዮች መሻገሪያዎችን ሰዎች እንዳይሻገሩ ብለን ከፍ የምናደርገው ለአደጋም ያመጣል። እነሱ ብዙ ጊዜ ከሴፍቲ አንጻር ነው የሚያዩት። አይታችሁት ቀለል ያለ ብረት ነው መኪና ሊይዝ ይችላል ግን አደጋው የከፋ አይሆንምና የእንትኑ ማጠርም ነው የጠቀመው የዚህ የብረቱን ማጠር ጠቅሞታልና እንዲህ አይነት ነገሮች ሲሰሩ ማስተዋል ቢኖራቸው ወደሚቀጥለው ቪዲዮ ሄዳለሁ።挡不住了，慢点，慢点，哎，慢点。የተከበራችሁ ተመልካቾቻችን እንግዲህ ይሄ አውሮፓ ውስጥ ብዙ ጊዜ ጉም ወይም ደመና ይሆናል። በፍጹም አይታይም። የቀን ጨለማ ነው የሚሆነውና እዛ ቦታ ላይ ሲደርሱ ነው እንደዛ የሚሆነው። ችግሩ ደግሞ መንገዳቸው ሃይዌይ ስለሆነ 120 ሊፈቅድላቸው ይችላልና በዛ ስፒድ እያሉ ማቆም አይችሉም። ግን የተወሰኑ ታይታችኋቸው ከሆነ ሰዎች ምልክት ሲሰጧቸው መኪናቸውን እያበረዱ ያቆሙበት ሁኔታ አለ። አንዳንዱ ደግሞ ሲያቆም ሌላው እየመጣ ሲገጨው እናያለን። ምን ያህል መኪና እንደተገጫጨ አይታችኋል። ብዙ ጊዜ ነው እንደዚህ የሚደርሰውና ኮንሰንትሬሽናችን ማድረግ መቻል ነው። ሁለተኛ እነዚህ ቁም የሚሉት ሰዎች ትንሽ ወደ ኋላ ራቅ ያሉ የሆነ ጨርቅ ነገር ይዘው ምናምን ቢሆን ደግሞ ያው ውጭው ዓለም ላይ ብዙ መተማመንም የለም እንደ ሌባም ይቆጥራሉ እንጂ ምልክት አድርጎ ቢቆም ነው። ስፒድ ዋላቸው ጉም ነው አይታይም። እዛ ጋር ሲደርሱ እንደዚህ አይነት ግጭት እንግዲህ ብዙ ጊዜ ነው። እጅግ በርካታ መኪኖች የተጨፈላለቁት እንዳያችሁ ብዙ ሰው ተጎድቶም ሞቶም ሊሆን ይችላልና ጥንቃቄ ማድረግ ያስፈልጋል። ወደሚቀጥለው ቪዲዮ ሄዳለሁ። እንግዲህ ተከበራችሁ ተመልካቾቻችን በተለይ ልጆች ብስክሌት በምንሰጥበት ሰዓት እንደዚህ ማፈናጠጥ ከፊት ነው ያደረገው ወይ ከኋላ ቢሆን
ሁለተኛ አውቆ ነው ደግሞ የጨመረው ይመስለውና በእንደዚያ በተሽከርካሪ አካል ጉዳተኛ ሊሆኑ ይችላሉ። ልጆች ተጠንቀቁ ባካችሁ። አካል ጉዳተኞች እግር ሊቆረጥ ይችላል፣ እጅ ሊሰበር ይችላል፣ አይን ሊጠፋ ይችላል እና እንደዚህ አይነት ነገሮች ላይ መቀለድ አያስፈልግም። ከዚህ ቪዲዮ መማር አለባቸው። አሁን ልጅ ተርፎ ነው የተነሳው። አይኑ ሊጠፋ ይችላል፣ እጁ ሊሰበር፣ እግሩ ሊሰበር ይችላል እና በተለይ እንደዚህ አይነት ብስክሌት ተፈናጣችሁ የምትጠቀሙ ህጻናት ልጆች አሁን ብዙ በርካታ ልጆች ይሄን ቪዲዮ እያያችሁት እንደሆነ ከምትልኩልኝ መልእክት እያየሁ ስለሆነ በጣም ጥንቃቄ እንድታደርጉ ነው። ወደሚቀጥለው ቪዲዮ ሄዳለሁ። እንዳያችሁት እንግዲህ ጋሪ ነው የተጠቀሙ ያሉት። ከልክ በላይ ናቸው። ጋሪም የራሱ ጥበብ አለው። በነገራችን ላይ ልክ እንደ መኪናው ማለት ነው። ልጓም አለ እንደዚህ ሳብ በምታረገው አንዳንዶች አልፎ አሉ በዱላ የሚደበደቡ ራሱ ልጓሙን ነካ ስታረግለት ሄዳ የራሱ ቴክኒክ ጥበብ አለው። በነገራችን ላይ ጋሪ ራሱ ማለት ነው። ያንን ነገር ማወቅ ያስፈልጋል። ድንገት እየሄደ መኪናም እንዲህ ነው። ድንገት መሪ ብታዞርበት ይሄዳል። ፈረሱ ምንም ጥፋት የለበትም። በቃ የሆነ አዙር ብሎታል፣ ግን ስፒድ ላይ እያለ ነው አዙር ያለው ጋሪውን ማለት ነው። ቀድሞ ነበረ ወይ እዛ ጋር ሳይደርስ ነው ማዞር የነበረበት። ለፈረሱ መመሪያ ስትሰጠው ወደዚህ ዙር ስትለው በዚህ ስፒድ በየትኛው ፍጥነት ነው እየሄድኩ ያለሁት እዚህ ጋር ባዞር በቃ ጥሏቸው ዘርግፏቸው እሱ ሄደ። ፈረሱ ምንም ጥፋት የለበትም። ጥፋቱ የጋሪ ነጂው ላይ ነው። እሱ ጥንቃቄ ማድረግ ነበረበት። እዛ ቦታ ላይ ኮሪደሩ ላይ ወይ መለያው ላይ ከመድረሱ በፊት መመሪያ ሊሰጠው ይገባል። ሁለተኛ በዛ ፍጥነት መሄድ አይገባም ነበረ። በጣም ስፒድም አለው እንዳያችሁትና ጥንቃቄ ያስፈልጋል። ጋሪ ላይ እንግዲህ ዛሬ ስለመጣ ጥሩ ነው። ብዙ ቴክኒኮች አሉት። ሰው ዝም ብሎ የሚነዳም ስለሚመስለው ማለት ነው። ወደሚቀጥለው ቪዲዮ ሄዳለሁ። የተከበራችሁ ተመልካቾቻችን እንግዲህ በጣም ከባድ የሚባል አደጋ ነበረ። ግን ልጁ ወይ ልምድ አለው ወይ ትርኢት እየሰራ ነበረ። ኤክስፒሪየንስ ያለው ሰው ነው። ራሱ እንዴት ተከርብቶ እንደዳና አይታችኋል። መኪናው ላይ እና ሞተሩ ላይ ግን ከፍተኛ የሆነ ጉዳት ደርሷል እና አንዳንድ ጊዜ ቅድም እንዳልኳችሁ ነው ሞተር ብስክሌት በምንይዝበት ሰዓት በቂ እውቀት በቂ ችሎታ እንደዚህ አይነት ደግሞ አደጋ በመጣ ሰዓት ልንተርፍበት የሚችል የአካል ብቃት እንቅስቃሴም ብዙ ነገሮች ቢኖሩን ከእንደዚህ አይነት አደጋ መትረፍ እንችላለን። ዞሮ ግን ሞተር ባይስክሉ ጥፋተኛ ነው። መኪናው እንዳያችሁት ቀስ እያለ ነበር የሚመጣው። ኦልሞስት የመቆም ያህል ነው። ዞሮ የገጨው ሞተር ብስክሌቱ ነውና የቆመ መኪና እንደዚህ በዚህ ዝግታ ያለ መኪናው ደግሞ ምናልባት ስፒድ እንደሱ ቢኖር ኖሮ ቢፈጥን እየሮጠ የሆነ የመጣ ኖሮ ይሄንን እድል ያገኘው ራሱም እስከ መሞትም ሊደርስ ይችል ነበርና ስፒድ ፍጥነት ቀደሱ ሞተር ብስክሌት አሽከርካሪዎች።